ለመላው የሰይፉ በኢቢኤስ ተመልካቾች በአጠቃላይ እንኳን አደረሳችሁ ይያለን እንኳን አደረሳችሁ። ያው እንግዲህ ባለው የትራንስፖርት ችግር ከየሰፈሩ እዚህ ድረስ ይህ ልዩ የመዝናኛ ዝግጅት ለመታደም ስለመጡ አረ ተመልካቾቹ ያው እንግዲህ የበዓል ስሜት ያለው ልዩ የመዝናኛ ዝግጅት ይቀጥላል። አረ ሰይፉ ባካህ አቅርበው በጣም ተመሳስለዋል አላችሁኝ። እኔም እስኪ ወደዚህ ጋብዝ አደርገዋለሁ። ብዙዎች የተለቀቁትን የተለያዩ ቪዲዮዎች ሲያዩ ቁርጥ ነፃነትን እያሉ ነው። እስኪ ወደዚህ ሞቅ አድርጋችሁ ጋብዙት። አንዱ ዓለምን ወደዚህ ባካችሁ። አንዱ ዓለም ሰላም ነው። ኦኬ ነው። ሰላም በላቸው በደንብ እስከ ዛሬ ድረስ ካዩዋቸው እንግዶቼ ለየት ያለ አገባብ አይደል? በጣም አንዱ እኔ ግን ማየት አልቻልኩም። ታውቃለህ፣ በጣም ነው የሚመሳሰሉት። ይመሳሰላሉ። እንዴት ነው በመልክ? እንኳን ደህና መጣ አንዱ አለውን ሴፍሻ መጥቼ ላለው ከነቀምት እዚህ ድረስ መጣናል። እንግዲህ ኢቢኤሶች አቀባበል አድርጉልኝ እስኪ ባንዶች። እንደዚህ ነው ሰው መቀበል እንዲህ ነው። አንዱ በጣም በሚገርም ሁኔታ ትውልድና እድገት ነቀምት ነው። አዎ ተወልጄ ያደግኩት ነቀምት ነው። አዎ መተዳደሪያ ስራህም ብየዳ ነው። ብየዳ ነው። በያጅ ነኝ። ያው ስበይድ ደግሞ ፍሪደም ስላለ አዎ ከማሽን እኩል እየጮክ ነው መሰራው እየደነስክ ነው። ለዛ ካራክተሩ ይገባል። እንዴት እንገባላ። ነፃነት ራሱ አግኝተው ታውቃለህ? ነፃነትን አዎ አንድ ጊዜ አግኝቼዋለሁ። አትክልት ተዛ ፒያሳ አትክልት ቤት የሆነች ነገር የሚቆምባት ቦታ አለች። በዛ ውስጥ አግኝቼው ሂጄ ሰላም አልኩት። ስልክ ይዞ ነበር። በዛ ላይ የሆነ ቢዚ ነበረ። ብዙም እንትን አላለኝም። በዛን ስለዚህ አይኑም በአይኑ አይቶ ለማስተዋል አልቻለም። ተጨባብጠናል። ያው እኛ ግን አየንለት አይደል? ያው ራሱ እንዴት ወደ ማለት በመልክ ትቀራረባላችሁ? አሁን ነቀምት ላይ ሰማ ሁሉም ነፂ ነው የሚልህ። አዎ ነፂ። አንተም ደግሞ አምነህበት አቤት ትላለህ። ወዬ ነው ማለት ወዬ ይሁን ሲል ወዬ። አዎ በካራክተር ስሙ እሱ ካራክተር ስሙ ኤፍሬም ይሉኛል። ወዬ ኤፍሬም እባላለሁ ከጠራሽ። እስቲ እጅ ጽሑፍሽ ያምራል። ጫር ራሱ ነፃነት ነው። መልክ ስለሚመስል ነው የነፃነትን ነገር መሞከር የጀመርከውና ነፃነት ተብሎ እስከመጠራት የደረስከው ወይንስ ውስጥህ የምር የኪነ ጥበብ ተሰጥቷል? ኖርማሊ ኪነ ጥበቡ ሳይኖር ዝም ብሎ መልፋት የለም። ውስጤም አለ። በፊት ራሱ እሱ እንትን ይሰራ ነበር አለ ህፃናትና ወጣት። ያኔ እኔ ፀጉሬን ስስተካከል ብራዘር ያፈሽቀኝ ነበር። ሞኙ ልጅ መሰልክ ምናምን ብሎ ነፃነትን ማለት እና በቃ የሆነ ሰዓት ላይ ኤፍቢአይ ይለቀቅ። ያኔ እኔ ፀጉሬን ተስተካክዬ እንመሳሰላለን አንድ አይነት በቃ እዛ አካባቢ ያለው ሰው ኤፍቢአይ ብሎ ነው የሚጠራኝ። ነቀምት ላይ እንዳለ ሰው ከእንትን ካለ ደግሞ ፊልም በጣም ወዳለሁኝ። ቀጠልኩበት የእሱን ካራክተር እየወሰድኩ። አሁን የነፃነት የቤተሰብ ጨዋታን ከመጀመሩ በፊት ገና ሲኒማው ላይ ያለ ሁሉ አንተ ነፃነት ሆነሃል። እኔ ነፃነት ነኝ። ያኔ ራሱ እሱ ቤተሰብ ጨዋታ ሳይጀምር እንዲሁም እሱ ቤተሰብ ጨዋታ ሲጀምር እኔ ቢዚ ነኝ፣ ስራ በዝቶብኝ ማለት ነው። ሰዎች አሁን ለብየዳ ሲመጡ ሀይ ነፂ እስኪች እንደዚህ ምናምን ነው እያሉ የሚያናግሩ። አዎ ነፂ ይችን ነገር እንደዚህ ወይ ሞተረኛ ነኝ፣ ነቀምት ውስጥ የታወቅኩ ነኝ። ሞተር ይዤ ሲሄድ ነፂ እያሉ ነው የሚሄደው። አሁን ከኔ ጋር ነቀምት መጠክ ሞተር ላይ ቁጭ ብለን ብንሄድ በቃ ትገረማለህ። ይሁን ነፂ ኤፍቢአይ ምናምን እያሉ ነው እየጠሩ የሚሄዱ። ስዊሚንግ ፑል አጠገብ የሰራሃትን ነገር? አዎ ስዊሚንግ ፑል እንግዲህ ያኔ ቦሳችን ነው እዛ ኮሪደር አስቼ ይባላል። በዚህ አጋጣሚ አመሰግናለሁ። እሱ ነው እስቲ ናስቲ ትንሽ ነፂ ገባ ምናምን ነገር ሲለኝ ዝም ብዬ ነው የገባው። ምንም ፕሮግራም የለው ምንም የለው። እስኪ አሁን ራሱ ገባ እስኪ እናስገባው አይደል? እዚሁ
ብቻ ምን እስኪ ያው እዚህ ለምሳሌ ስዊሚንግ ፑል ያው ህዝቡ ነው። እሺ ትመጣላችሁ፣ ዝነኛና ታዋቂ አዋቂ ትሆናላችሁ። እዚህ ጋር እየዋኛችሁ እንደ ድሮ ሶርጋ ሄዶ ተበላው ተዋጥቋል እዚህ በላይት ሴቨር እዚህ ጋር ትዋኛላችሁ። በነገራችን ላይ ቤተሰብ ጨዋታን ማን ይምራው በሚለው ውድድር ላይ ያሲን ሌሎችም ተወዳዳሪዎች አሉና ዝመሩ አይደለ? እሱ አልተሞከረም እስካሁን ድረስ። ሳይሞከር ግን ድምፅ አሰጣጥ ላይ ከሁሉም የበላይ ነው። አይገርማችሁ? በመምሰሉ ብቻ አይቼ ነበር 50% ሰው ድምፅ የሰጠው ለሱ ነው ተባለ። አይተዋል አንተ? አዎ አይቼዋለሁ። እንዴት አገኘ የህዝቡን ድምፅ? የህዝቡ ድምፅ እንግዲህ የህዝብ አደራ ነው። ከባድ ነው። ከባድ ነው። በጣም ከባድ ነው ሴፊሽ በጣም። ስለዚህ ያን አደራ የምትወጣውና አሁን የቤተሰብ ጨዋታን የምታስቀጥለው ይመስላል? አዎ ትንሽ ጊዜ ከሰጠኝ በእርግጠኝነት አስቀጥለዋለሁ። አይደለ? አዎ። እኔ አሁን ለምሳሌ መልክ ብቻ አይደለም ድምፅህም የሆነ ነገር ቃናው ወደዛ ይመጣል። በፊትም እንደዚህ ነበርክ? አዎ። ወይስ በነፃነት ራስ ቃኝተው? አይደለም፣ ባይዞ ኔቸር ነው። ኔቸር ነው እንጂ እኔ ቃኝቼው ምናምን የመጣ ነገር የለም። ደግሞ ድምጼ ከፍ ሲል ደግሞ በቃ ኮፒ ነው። እንትኑ ከፍ ሲል አንድ በቃ ያው ካራክተር ያለ የምንወዛወዘውም ተፈጥሮ ነው። እንደውም እኔ በፊት ምን ል ነበረ እሱ ትወና ላይ ነው፣ እኔ ግን ኑሮዬ ነው፣ እኔ ሪሉ ነኝ እያልኩ ነበር የማወራው እዛ። ገብቶሃል? ስለዚህ ያኛው ሰውዬ ገጸ ባህሪ ነው፣ እሱ ገጸ ባህሪ ነው፣ ዋናው ይሄ ነው። አዎ እኔ ኦሪጂናል ነኝ ብዬ ነበር የማወራው። አረውይ እስኪ መጀመሪያ በጣም ሰዎች መነጋገር የሆኑበትን አንድ ቪዲዮ ልጋብዝህና ይህ የኢቢኤስ ጨዋታ ነው። ሁላችሁም ትሸለማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነፃነት ማነው አንዱ አለም ነኝ። መጀመሪያ የተቀረስካት ቪዲዮች ነች። አዎ ማስሬ ይባላል፣ ጀለስ ነው። አረ በእናትህ አንተ ዛሬ እንኳን እስቲ ነፂ ምናምን ነገር ብሎ ወሰዳት። በዛው ራሱን የለቀቃት ማስረሻ ፕሮሞተር። ምን ያህል እየታገኘው? ያኔ ራሱ ወደ 1 ምናምን ሚሊዮን እይታ ነበር። ከ2.5 ሚሊዮን በላይ ተመልካች አግኝቷል። የሰው ልጅ ህይወት የቱ ጋር እንደሚቀየር አይታወቅም። ቆይ ከዚህ ቪዲዮ በኋላ ህይወት ተቀየረ? ይኸው አሁን ለምሳሌ እያወራን ነው እኛ ራሳችን እዚህ ጋር መጣና እቺን ሶፋ እኔ ራሴ ገና መስፈርቱን አላሟላውም እዚህ ጋር ለመጣመጥ ችግር የለም። አንድ ቀን ይጠይቃል እዛው ቃል እገባለታለሁ እንዴ። ከዛ በኋላ ዝና ጨመረ ማለት ነው። አዎ በቃ ከዚህ ቪዲዮ በኋላ ሁሉም ባገኘን ቦታ ነው የሚቀርጸኝ፣ ይለቀኛል። ተው ማለት አችልም። የህዝብ ነህ። ኧረ ህዝብ ሆነ። እሺ እምቢ ማለት አችልም። ይመጣሉ በቃ ልጆችም። ኧረ እንትና እኔ አሁን የኔ ቲክቶክ ራሱ አካውንቴ የሚለቁኝ ልጆች አይደለም እንትኑ። አንተ ዋና ኦሪጂናሉ እያለሁኝ በቃ በኮፒ እነሱ አብዷል። የኔ 1000 ምናምን ሰው ነው ያለው። 1000 ገና 1000 ምናምን ሰው ነው ገና የኔ። እንደዚህ በሚሊዮን እየታየ እንዲህ እየታየ ኧረ አንሱት። ኧረ ሚሊዮን ይግባ። ዋናው በጣም የሚገርም የሶሻል ሚዲያ ነገር ከኦሪጂናሉ በላይ የሚታመነው ኮፒው ነው። በጣም የሚያሳዝነው አሁን በእኛ ስም ራሱ ያለው የኮፒው እንትን እና ለምንድን ነው ላሉ ብዙ ጊዜ ኮፒ ይበልጥ ከኦሪጂናል በላይ ይታመናል። እንደዛ ነው። ተከታይም አለው በጣም። አሁን ግን ኦሪጂናሉን በእርግጠኝነት ያው ተከተሉት በእናታችሁ ሊያበረታታ። ፊልም ብትሞክር አሁን የሚሳካል ይመስላል? ፊልም ብሞክር በስነ ስርዓት የሚሳካልኝ ይመስለኝ። ሞከር አልካሁን በፊት ወይስ? ሞክሬ አላውቅም፣ ግን ሞክር እንደሚሳካልኝ እርግጠኛ ነኝ። መምሰልና መሆን ይለያያል። የመሰል ከሆነ ያህል መሆን ላይ እንዴት ነው? ሙሉ በሙሉ እሱን ባልመስልም እንትን ባልልም በራሴ መንገድ አንዱ አለምን ሆኜ ነፂን አስቀጥለዋለሁ። ገብቶሃል? አንዱ አለምን ሆኜ ነፂን አስቀጥለዋለሁ። እስኪ ስለ አንተ ትንሽ ነገር እናወራ። የአባትህ ስም እስተመቼ ነው? እስተመች
የለውም። ቼ አይደለም ተመች ምን ማለት ነው? ተመች ነው ያው በኦሮምኛ ልንገራ እስከ መቼ አይደለም እስከ መቼ ያው ነው እስከ መቼ የሚለው ነው እኮ ያው እስከ መቼ አዎ በኦሮምኛ እስኪ ንገረኝ አማዮሚቲ እንደማለት እስከ መቼ አሁን ተግባባል እስኪ በእናታችሁ አንዱ ዓለም በጣም የልጅነት ፎቶ ነው ይሄ መቼም እስኪ ቀረብ ሰው በልጅነቱም ነፃነትን ይመስላል ምን እርሻ ውስጥ ነው እርሻ ውስጥ በለው ያው የኛ ቤት የቀበሌ ቤት አይደል ዋው ከለር ፎቶ ከሆነ ጩጬ ነበርክ ማለት ጩጬ ነህ ማለት ነው አዎ ከለር ነው ጠብ ነው እኮ ያለው ግን እቺ ማለት ነው ያው ሰው የሥራው ባህሪ ነው ፍንጥቅጣቂው ሲኖርክ ብረት ቤትና እንጨት ቤት ሲኖርክ ለመጠጣትም ትሳቀቃለህ ቀብድ የሰጠ ሰውዬ እዛ ጋር ቁጭ ብሎ ሳይሰራልኝ እየጠጣ ነው ስለዚህ ብዙ ጊዜ እስቲ ቼክ አድርግ እንጨት ቤትና ብረት ቤት ያለው ሰው ቶሎ ነው የሚያረጀው ሽበት ምናምን የሆነ ነገር ግን እንደሱ ተነስቶ የሚኖር ደግሞ ስለዚህ አሁን የገባኝ መሰለህ በእድሜ ልጅ ነኝ ግን ሰዎች እቺን አድርስ ብለው ይሰጡኝና በሰዓቱ ለማድረስ ከምሳቀቀው ወይም ደግሞ ለማስበው ነገር ተጨምሮ ስትረስ ሆነና አሸበተኝ እያለ አሁን ይሄ ስራ ላይ ሆነ ነው ይሄ ስራ ላይ ሆኜ ነው እየተበየዳል ጣራ ነው አሁን እዚህ ጋር ሆኜ ልጆች ሲደውሉልኝ ከባህር ጠለል 300 ጫማ ከፍ ብዬ ነው ያለሁት አቤት ኧረ ተው ስራ ላይ ነው የምላቸው ለነፂማ ከባህር ጠለል 500 ጫማ ላይ ነው ያለሁት አቤት ምን ልበል ቶሎ መልእክታችሁን አስተላልፉ ስራ ላይ ነን ስለዚህ ስራም ላይ ራሱ በጸባሪ ውስጥ ሆኖ ነፃነት ነው ማለት ነው ስራ ባይዘ ፈታ ብለን ነው ሙዚቃ ከፍተን ነው ፈታ ብለን ነው የምንሰራው አይ አሁን የገባኝ ገጸ ባህሪው ያኛው ነው ትክክለኛው ነፂ ይሄኛው ነው ወይ ነፂ ገጸ ባህሪ ውስጥ ገብቶ ነው እኔ ሁኜ ነው ብሏል ፈታ እያለ ይኖር ይሄ ቤተሰቦቻችሁ ስንት ቤተሰብ ነው ያለ እኛ 5 ወንድና 3 ሴት ነው 3 ሴቶች ናቸው እዚህ ውስጥ ሌሎቹ አልገቡም ለዓመት በዓል ነው የተነሳነው እቺ ነገር ትዝ ይለኛል ሌሎቹ ያልገቡት እንዴት ነው ከገቡ አንደኛ አይልክ ባይዘኛ አጋጭተን እቺ ፎቶ የተነሳናት ትዝ ይለኛል እና ታላቃችን አላጋጭም አለች ትተናት ሄደች ካላጋጨ አትነሳም ኑሮ ነው እኛ ኑሮ ይገባል ፎቶስ ታጋጫለህ እሺ በቃ ታጋጭ እኔ እኮ በጣም ያለኝ ፎቶ በጣም ውስን ነው እና ለካ አላጋጭም ለዛ አሁን ያንተ አይነት ባህሪ ያላቸው ቤተሰብ ውስጥ ባይዞ ቀልደኛ አሁን እቺ ወደዚህ ያለችው እህቴ ነች ወደዚህ ያለችው አለች እዚህ ነው ያለችው ወደዚህ ያለችው በጣም ምገርም ደራሲ በላይ እቺኛዋ ማለት ነው ምገርም ነች ማለት ነው የሆነ ነገር ስትጽፍ የሆነ ነገር ደግሞ እንትን አስተያየት ስትሰጥ ምትገርም በቃ ግን እሷም ስለዚህ አሁን ፊልም ወደፊት እሰራለሁ ብለኛልና ድርሰት ከቤት ነው እሷ ትጽፍልኛለች አጋጨች ማለት ነው ቀጠለ ግጭታችን ይቀጥላል ጨዋ ነበርክ ድሮ እኔ ጨዋም አይደለሁም በጥባጭ ቤት በጥባጭ ነው የታወቀ ነው ደንብ ስንተኛ ልጅ ነህ አንተ ለቤቱ ይሄን ያህል ብዙ ቆይ ለቤቱ ብለህ ይሄን ያህል ካሰብክ ለውጩ እንዴት ነው እስኪ ለቤቱ ስድስተኛ ነኝ አገኘው አይገርምም ማለት ሁላችሁም ነቀምት ላይ ነው የተወለድ ነው ሁላችንም የነቀምት ልጆች አሁን ከነቀምትም አልወጣችሁም እዛው ናችሁ አይ እኔና አንዱ ልጅ ብቻ ነው የቀረነው ሁሉም አዲስ አበባ ናቸው ያሉት ስለዚህ ስትመጣውን ከነቀምት ያረፍከው እህቶች ጋር ነው ወንድሞቼም አሉ አሁን ስትመጣ እነሱ ጋር ስታርፍ አጋጨህ ዳፋም ይቀጥላል እኮ እንደዚህ ግጭቱ ካሽን ባይሆን በሆነ ሲስተም ታጋጫለህ ምክንያቱም ከነቀምት የሆነ ነገር ይዘህ ትመጣለህ አጋጭተህ ከነቀምት ስመጣ እንዴት ነቀምት ላይ ምን አለ ነቀምት ላይ የሌለ ነገር ጠይቀኝ ሰሊጥ አለ አሁን እነዚህ እንደ ኑግ ያሉ ቂቤ ማር ቡና ማንጎ ሸንኮራ
በቃ ከነቀምት ወደዚህ ስትመጣ የፈለከውን ነገር ይዘህ መምጣት ትችላለህ ማለት አለ። ሪሶርስ አለ በደንብ ማስታወቂያ ሰራ ራሱ እንደ ነፃነት ነውና እኔ ራሴ ድንገት ከጠፋሁባችሁ በዚህ ማስታወቂያ ተነሳስቼ ነቀምት ገብቼ ገፋኝ እኮ የገባሁ ነው። ነቀምት የሌለ ነገር የለም እውነት። አሁን ልማቷም ፏ ብላለች፣ አምሮባታል እውነት። የነቀምት አምባሳደር ቆይ አሁን በምትነግረኝ ነገር ውስጥ ግን እንዴት ነው ነቀምት የቆንጆች ሀገር እንደሆነ አውቃለሁ። አንዱዬ እንዴት ነው? እኔማ ያው ሲስተር ነች ቆንጆ። ወንዶቹ እስከዚህም ነን እውቀት እንጂ መልክ የለንም። ሲስቅ እዚህ ጋር ካለች ነገር ሁሉ ማየት ራሱ የከበደኝ ነው። አበረታቱኝ በእናታችሁ እንደዚህ ትዝታ ውስጥ ከተትከኝ። ስትስቅ ራሱ አገባህ ፍቅረኛ አለህ? አላገባሁም፣ ገና ነው አላገባም። ልጅ ነኝ። ቅድም እኮ ብለሃል። ልጅ ነኝ። ከለር ፎቶ ካለ ነቀምት ላይ በጣም ልጅ ነህ። ልጅ ነኝ፣ ገና ነው አላገባሁም። መልእክት እንዴት አየሃት? መልእክት ቅድም ስገባ ነው ያየኋት። ምን ታደርጊያለሽ አሁን? ነቀምት ብትሄጂ አይሻልሽም? አንደኛ ኑሮ ርካሽ ነው። በቅርቡ ደግሞ ነቀምት ላይ ነዳጅ ሊወጣ ይችላል። እንዳነጋገሩ የማራ ሀገር ነው፣ የቅቤ ሀገር ነው። ዋው ባይዘ አሁን ለምሳሌ በግ ምናምን እኛ ጋር በ10 ሺህ ብር አሁን ባለው በ10 ሺህ ብር ይዘህ ትገባለህ። ነቀምት በጣም ብዙ ነገር ርካሽ ነው። የቤት ኪራይ ጥሩ ነው። በጣም ለምሳሌ አሁን በጣም ውዱ ቤት ስንት ነው ነቀምት ውስጥ? ሙሉ ግቢ እኮ በቃ 25 ሺህ ብር ምናምን ነው። እኔ ነኝ ያለ ሙሉ ግቢ ነቀምት እየሄድን እየመጣን ስራ እንዴ? ባይዞ ደግሞ ኤርፖርትም ስራ ስለጀመረ 40 ደቂቃ እኔ ነቀምት እውነት ድንጋይ ከጠፋሁባችሁ ነቀምት ላይ ፈልጉ። በጣም አይደለ አፉ ላይ ራሱ እሱን ነገርም ያዘልኝ። የምትበላው ነገር ደግሞ ኦርጋኒክ ነው። ይሄ የተዳቀለ ነገር ምናምን ለጤና የማይስማማ ነገር የለም። በቃ ደግሞ ወቅት አለው። ማንጎ በራሱ ወቅት ይመጣል። ሸንኮራ በራሱ ወቅት ነው የሚመጣው። ቦሎቄው በራሱ ወቅት አለው። በቃ በራሱ አዛ አካባቢ ያለው እንዳለ ሪዞርስ እንትን አይደለ? በቃ አሁን ወቅት አለው። ነገሮች ቢመቻቹና ቤተሰብ ጨዋታ መምራት ብትችል ወይም ደግሞ እዚህ ያው መምሰሉ እንዳለ ሆኖ ከብየዳው ህይወት አውጥቶ አዲስ አበባ ውስጥ የሚያኖር ነገር ቢኖር ይሄን የመሰለ የነቀምትን ህይወት ትተህ የምትመጣ ይመስላል? ከመጣሁም ያን ነገር ግን አመጣዋለሁ። አውሌ ቦሎቄ ከነቀምት፣ ቡናው ከነቀምት ነው የተመረጠ ቡና፣ ቂቤው፣ ማሩ፣ የትዳር አጋርህም ከነቀምት፣ እሷንም እዚህ ጋር ነው ለካ። በሚቀጥለው ይመጣሉ። እውነት ከነቀምት ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። በ5 ሚሊዮን ብር ሙሉ ክፍያ ቦሌ ላይ ቤት እየሸጥን ነው። ሰላም ሻውንስ ሪል ስቴቶች ነን። በቦሌ ወሎ ሰፈር ፒኮክ ፓርክ ፊት ለፊት 100% ለሚከፍሉ ደንበኞቻችን የ33% ልዩ ቅናሽ አዘጋጅተናል። ባለ 1 መኝታ በ5 ሚሊዮን ብር፣ ባለ 2 መኝታ በ7 ሚሊዮን 600 ሺህ ብር እንዲሁም ባለ 3 መኝታ በ9 ሚሊዮን 300 ሺህ ብር ለሽያጭ አቅርበናል። አይ ቀስ እያለ ነው መክፈል የምንፈልገው ካላችሁ ደግሞ በተለየ ዋጋና የአከፋፈል ሁኔታ ቅድሚያ 15% በመክፈል ቀሪውን ደግሞ ቀስ ብላችሁ መክፈል የምትችሉበትን አማራጭ ይዘንላችሁ ቀርበናል። ሻውንስ ሪል ስቴት ለመጪው ትውልድ እንገነባለን። በጣም የምትወደው የነፃነት ፊልም የትኛው ነው? በጣም ወድለት ኤፍቢአይ ነው ወድለት። መጀመሪያ የሚያየሁት እሱን ነው። ኤፍቢአይን በጣም ወድለታለሁ። ብዙ ጊዜ እሱ አጫጭር ነገሮች ተቆርጠው ይለጠፋሉና በጣም የሚመስጥህና የምትወደው የትኛው ነው? እጅ ጽፍሽ እንዴት ነው? እጅ ጽፍሽ ያምራል። እሷ ፓርት ስልክ ቁጥር የሚቀበልበት ስልክ አቀባበሉ እሷን እኔም ተጠቅሜያት አውቃለሁ፣ ግን ለሰው ስለዚህ ፊልሙን ራሱ አንተ በገሃዱ ዓለም እየኖርከው ነው ማለት ነው። በጣም እጅ ጽሁፍሽ ያሰባል። እስኪ እዚህ ጋር እንዴት ነው? ቀደም እንዳልከው ነው እሱ የገሃዱን ዓለም አልኖረውም። ለአንተ እንዳለ አመቻችቶ ሰጥተዋል። ለእኔ ያው በጣም አመቻችቶልኛል።
ህልፈቱን በምን አጋጣሚ ነው የሰማው? የቀደመ እንትን ያልከው ቤት ሮቶ መስቀያ አለ። ሮቶ መስቀያ ላይ ሆኜ ልጆች የደወሉልኝ። ሮቶ ማለት ከ10 ሜትር አካባቢ ነው። እዛ ላይ ሆኜ እየበየድኩ ደውለው ወንድም አርፏል አሉኝ። በጣም ነው ያዘንኩት። ማለትም ከብረቱ ላይ ወርጄ ከሰዓት ምናምን ነገር ነው የገባሁት ስራ። በጣም ነው ያዘንኩት። ላገኘው ፈልግ ነበር። ገባ ካል ዛሬ አገኘዋለሁ፣ ነገ እቺኛውን ፕሮጀክት ስጨርስ ነገ አገኘዋለሁ ምናምን እያልኩ ነበር። ከዚህ አሁን ካንተ ገጠመኝ እኔ የገባኝ እኔም ላይ ስለሚያጋጥመኝ ነው። እገሌን እንዲያደርገዋለሁ በቃ ነገ እያለን የምንተወው ነገር የሆነ ጊዜ ላይ እኔ በቃለ መጠይቅ አጋጥሞኝ ያውቃል። በቃ የሆነ ጊዜ ላይ እንዲያደርጋለሁ የሆነን ሰው የሆነ ሰዓት ላይ እንዲህ ይቅርታ ጠይቀዋለሁ ምናምን ብለህ የምታጣው ነገር አለ። አንተም ይሄ የሚቆጭ ይመስለኛል። ይቆጨኛል በጣም። በቃ እቺኛውን ፕሮጀክት እንደጨረስኩኝ ከዚህ ፕሮጀክት በኋላ ነፂ ጋር ሄዳለሁ፣ አገኘዋለሁ። ወንድም ነው የሚለኝ ሁሉም ሰው። በጣም ብዙ ሰው ነው የደወለልኝ። ባይዞ እሱ ያረፈ ጊዜ በጣም ብዙ ስልክ ነው ያስተናገርኩት። ወላ ስራ መስራት አልቻልኩም። እንትኑን ዝም ብሎ ይደውላሉ። በቃ የሆነ 3 ቀን ምናምን የደወሉ ከብዙ ቦታ ነው የሚደውሉልኝ። ለምን ለፕሮጀክት ነቀምት መጥቶ የወጣ ሰው እኔንም አያውቀኝ የለም። አሁን የነቀምት ባንዲራ ሆነሃል። ያው የነቀምት ባንዲራ ያዥ ያው እንግዲህ ለነፂ ነፍስ ይማር አይደል? ምናልባት እኔ አሁን የሰማሁት እዚህ ከመጣሁ በኋላ ጠይቀው ስላሉኝ ነው። የተጣሉለት ሰዎች ታክሲ ውስጥ የሆነ ነገር አጋጥመዋል? አንድ ጊዜ በታክሲ እየሄድን ይጣላሉ። የሆነ አንድ ሴትና አንድ ወንድ ናቸው እና ገብተው ቦታ ላይ ይሁን የሆነ ነገር ላይ ተከራከሩ። ወደ ጸብ ሲቀየር እኔ ቁጭ ብያለሁ። ከኋላ ነው ቁጭ አልኩት እና ረዳት ለምን ታስረብሸናለህ? አስቆመ። አንዷን አታወርድ ወይ እሱ ወይ እሷ ወይ ደግሞ ሁለቱንም አውርድልንና እንገላገል ምናምን ነገር ስል ሰውየው ዞር ብሎ ሲያይ ነፃነት ወርቅነህ። ከዛ ተዋት እሷን ጨዋታዋን ትቶ ወደ እኔ ዞረና ከዚህ ውስጥ የሆነች ወረቀት አወጣ። ካርድ ነገር አወጣን። እዚህ ላይ ይሄ የኔ የስኳር በሽታዬ እንትን ነው ካርድ። እቺንም ጥያት የትም መሄድ አልችልም፣ ለዚህ እዚህ ላይ ፈርምልኛል። እሺ። ከዛን በቃ ደነገጥኩ። እዛ ጋር ላለው ሰው አረጋጋውና እኔ ነፃነት አይደለሁም ብዬ ሰዎቹ በቃ እዛ ታክሲ ውስጥ አሉት ነፂ ብለው ዞር ብለው እንትን ሰጥቼው ተዋልኩት እና አልፈረምኩለትም። ያም ሆነ በአንተ ምክንያት ጠቡ በረደ። ቆመ። በቃ ረሳት እኮ እሷ የጮች እሱ ረስቷት ከኔ ጋር ማውራት ጀመረ። ጠብ ያበርዳል። በነገራችን ላይ አሁን ጠብ ያስረሳል። በጣም የገረመኝ እስኪ በምን ተመርቀህ ነው? የቤተሰብ ግድግዳ ላይ ነው ከቤት አንስተው የላኩልኝ። እኔ ቴክኒክ ነው የተማርኩት፣ ኤሌክትሪክ ሲቲ። ዋው! ኤሌክትሪክ ሲቲ ቴክኒክ ዲፕሎም ነው የተማርኩት። ከኛ ቤት ያልተማርኩት እኔ ነኝ። በቃ ባይዞ እንደወለጋ ያልተማረ ዲፕሎም ያለው ነው፣ ዲግሪ ማስተርስ ምናምን። አሁን ስለዚህ መቀጠል ገና እኮ ነው። በሚቀጥለው ስንመጣ ስንገናኝ በማስተርስ ነው እያለ ነው። ከቤተሰብ እኔ ብቻ ነኝ ዲፕሎም። በጣም የገረመኝ የፊት መለዋወጥ። እዚህ ጋር በጣም ልጅ እግር ነበርክ። አሁን ደግሞ አገለገለ ፊት ስንት ነገር ስንት ሰው ቀብድ ፊት ሴፍሻ አይደል? አስቸጋሪ ደርሶብናል። ጎንበስ ብለን አልፈንም። እንደው ከብየዳ ጋር በተገናኘ ኤሌክትሪክ ይዞ አያውቅም? ኧረ ወርውሮኛል። ከእንትን ላይ ከ3ኛ ፍሎር ላይ ሆኜ እየበየድኩኝ እንደዚህ እያሳለፍኩ ነበረና ለካሱ እዛ አንደኛውን ኒውትራል አግኝቷል። ፌዙን ነው እዚህ ጋር ያገኘውለት ከብረቱ ጋር ማለት ነው። ከዛ ልጁ እንዲሁም በዚህ አጋጣሚ ልጁን እየነገርኩት ነው። ንቀል ቡቂሲ እያልኩት ነው። ንቀል መቀለድ መስሎታል። ንቀል ምንም ሊሰማኝ አልቻለም። ከዛን ራሴን ስለቅ እጄ እዛው ላይ ቀር ተጣብቆ ማለት ነው። እዛ ደግነቱ ወደ ውስጥ ነው የወደኩት፣ ወደ እንትን ውስጥ ወደ ቤት ውስጥ ነው የወደኩት። በዛ በኩል ቢሆን የለውም ነበር። ወደኩ። ያው እግዚአብሔር ኧረ እንኳን አተረፈ በሉ ማለት ይሄ ነገር እኮ ዳግም ላለማጋጠሙ ምንም ምክንያት ማለት። ከዛ በኋላ ግን ጥንቃቄን እንትን ብየዋል በደንብ። አዎ በቃ ኤሌክትሪክ የተባለ ነገር
እንትን ላይ አልፎ አይመጣም ብረት ላይ አልፎ አይመጣም ሁሉም ከመሬት ነው አሁን እየወሰድኩ ያለሁት በታምር ስለዚህ አሁን ስታስበው እግዚአብሔር ሁለተኛ እድል ሰጥቶኛል በጣም የዛለት እኮ ነው ያላየው ከለር የለም በጣም ከባድ ነው እስኪ ኤሌክትሪክ ይዞን ስለማያውቅ እንድ ምን አይነት ከለር ባቃ ነገር ነበር እኮ ያዝና ያላየው በጣም ነው የሆነ በቃ ምትማትለውም ደግሞ ንዝረቱ ምናምን አያያዙ ከባድ ነው ወይ ለብረቱ ሴፊሻ ተጣብቆ አለቃለ እኮ እጄ እኔ ተንጠልጥዬ እኔን ተሸክሞ ማለት ነው እንትኑ ይዞኝ ድሮ በልጅነታችን ኤሌክትሪክ ሲዝ ብረት ኤሌክትሪክ ደም ይመጣል እንልም አሁን ካደግን በኋላ ያወቅነው ነገር እንደማይገናኝ ነው እና ወረወረህ ወደታች ወረወረን እግሬን ወለም አለኝ እግሬና እጄ ደግሞ እዚህ እንትን ያለኝ ነበር ለሆስፒታል ዳረገ አልዳረገኝም ህክምና ምግብ ነው ቦሎቄው አለ አይሆንም እኔ ነኝ የምከፍተው በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለችው በዓል ደርሷል ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ ፋስት ፔይ ከብርሃን ይፈጥናል እዛው ሙሉት ወዲያው ሰጥ ፋስት ፔይ የተሻለ ይከፍላል ይሄው ተቀድመዋል ተከፍሏል ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል ፋስት ፔይ ከቦርሳው ይቀድማል ፋስት ፔይ እንኳን ወደ ቤትሳይዳ አሜሪካን ሜዲካል ፕላዛ በሰላም መጣችሁ ብዙ ዘመናዊ ምርመራና ህክምና ያዘው ሜዲካል ፕላዛችንን ላሳያችሁ እዚህ ፕላዛ ውስጥ የውስጥ ደዌ የቀዶ ህክምናና የማህፀን ህመሞች ምርመራና ህክምና እንሰጣለን በቤትሳይዳ የተሟላ ኢሜጂንግ አገልግሎት በኤአይ በታገዘ መልኩ እንሰጣለን ለየት የሚያደርገው ደግሞ በ3 ሰዓት መድረሱ ነው 1.5 ቴስላ MRI machine 160 ስላይስ CT scan ለሴቶች የጡት ካንሰር ምርመራ 3D ማሞግራም የአጥንት ህክምና 3D DEXA scan ዲጂታል ኤክስ-ሬይ እንዲሁም 4D አልትራሳውንድ በአንድ ላይ የምታገኙበት ልዩ ሜዲካል ፕላዛ ፓቶሎጂን ያካተተው ላቦራቶሪያችን ምርመራዎችን በጥቂት ሰዓታት ያደርሳል የልብ ደም ስር ህመሞች ጉዳት ከማድረሳቸው በፊት የሚያስፈልገውን የካትላብ ህክምና ደረጃውን በጠበቀ ካትላብ ውስጥ ይሰጣል ለየት የሚያደርገው ድንገት የካትላብ ህክምና እየተሰጠ ልብን መክፈት ቢያስፈልግ የትም ቦታ ሳይሄዱ እዚሁ ጎኑ ላይ ልብ መክፈት ህክምና ይሰጣል ይህንን አገልግሎት ለዘመናት ልምድ ባካበቱ የልብ ደም ስር ሰብ ስፔሻሊስት ሐኪሞቻችን እየሰጠን እንገኛለን የተመላላሽ ህክምና ቦታ እንደዚህ ስታንዳርዱን በጠበቀ ሁኔታ ይሰጣል ለኩላሊት ታካሚዎች በኩላሊት ስፔሻሊስት ህክምናና ዲያሊሲስ አገልግሎት እዚሁ ያገኛሉ ለህክምና መተኛት ቢያስፈልጋችሁ 50 አልጋዎች እስከ VIP ደረጃ ድረስ እዚሁ ያገኛሉ ድንገተኛ ህመም ቢያጋጥማችሁ ምንም አያሳስባችሁ አምቡላንሳችን ፈጥኖ በመድረስ 24 ሰዓት ሙሉ በመስራት ወደ ድንገተኛና ጽኑ ህሙማን ስፔሻሊስት ሐኪሞቻችን ጋር ይዟችሁ ይመጣል ምርጫው ስላደረጉን እናመሰግናለን ቤትሳይዳ አሜሪካን ሜዲካል ፕላዛ አዲስ ደረጃውን የጠበቀ እንክብካቤ
በቃ አጓጓኝ። እውነት በጣም ደስ የሚል ይመስለኛል። አዎ በጣም ምርጥ ሀገር ነች። ከስንት ጊዜ በኋላ አዲስ አበባ መጣ? እኔ አንድ 3 ዓመት 4 ዓመት አይሆነኝ ብለን። ብዙ ጊዜ አልመጣም። እዛችሁ ተመችተሃል? እኔ ነቀምት ስወጣ ራሱ ቅር ይለኛል። ከሱ አሁን ከመጣ በኋላ ራሱ በጣም አሁን ራሱ ወዴን ባርባር እያለው ነው። ነቀምት? አዎ ቶሎ ለመመለስ ፈልጋል? በጣም የሰውን በቃ አሁን ስታይ የሰው ድጋፍ ለአንተ ያሳየን ፍቅር ስታይ ህይወቴ በሆነች አጋጣሚ እንዲቀየራል ብለህ አስበህ ነበር? እኔ አስቤ አላቅም፣ ግን በቃ የሚገርም ነው የሰው አቀባበልም በጣም ከባድ ነው። የሰው አደራ በጣም ሴፍ። የኢቢኤስ ቴሌቪዥን አንድ ፕሮግራም ምንም ችግር የለውም ይሞክርና እንየው ብለዋል። ለዛ ዝግጁ ነህ? ዛሬ ዝግጁ አይደለሁም። ሌላ ጊዜ መጥቼ ወይ ነገ ወይ ከነገ ወዲያ መጥቼ እንሞክራለን። የተጠና ነገር ለመስራት ዝግጁ ነህ? የተጠና ነገር መስራት ይሻላል እንደዚሁ ዝም ብሎ ከማበላሸት። ምክንያቱም ሰው የሰጠህን ግምት እንዳትንደው። እሷን ነገር ያው ግብዣውን ተቀብሏል። እውነቱን ለመናገር እድሉን ተቀብሏል። እዚህ ጋር ገምር በጎን በኩል ራሱ ነፃነትን እኮ ነው የሚመስለው። ከማዘርጋ ነው? አዎ ማሚ ነች። እሳቸውም ነፂ ይለዋል እንዴ? ባሪያው ነው የምትለኝ። ብዙ ስም ነው ያለ። አንተ ባሪያ ትልና ደግሞ ከፋ እንዴ ትለኛለች። እስኪ ስለ ማዘር ንገረኝ። ማዘር አሁን አርፋለች። ባይዞ እኔ በሷ ወጥቼ ነው። በጣም ተጫዋች ነች። በጣም ማለት ነው የሆነ ነገር የማብረድ አቅሟ በጫውታ እና እንደ ነፃነት መምሰልህን አውቀው ነው ያረፉት? አዎ ታውቃለች፣ አውቃለች። ይሄው መጣ እያለች እዛ ቴሌቪዥን ውስጥ ያለው ልጅ መጣ እያለች ነበር። ማለት እሳቸው ቁጭ ብለው በህይወት በነበሩበት ጊዜ አብራችሁ ነፃነትን የማየት አጋጣሚ ነበር? አዎ በጣም አይተናል። እና ሚላሉ ያኔ በቃ ይሄው መጣልህ ወንድም ተባለ። እርግጥ ዓለም ላይ ለምሳሌ አንድን ሰው የሚመስል 7 ሰው አለ ይባላል። የዛኑ ያህል ደግሞ የሆነ አጋጣሚ ደግሞ ወይ ኧረ ነገር በዲኤንኤ ይታይልኝ የሚሉ ሰዎች አሉ። ፋዘር ጨዋ ነበሩ ወይ? ማዘር እንኳን ጨዋ ናቸው። ማዘር እንግዲህ በቃ ገዢ ነበር። እንዴት እናውቃለን? ገዢ ነበር። የት ነበር የሚሰሩት? ነቀምት ልብስ ሰፊ ማህበር ነበር የሚሰራው ፋዘር። ግን በፋዘር ሳይሆን በማዘር በኩል ይመስለኛል። እሷ የዚህ አካባቢ ሰው ነች። ማይ የት? እዚህ ሸዋ፣ እዚሁ አዲስ አበባ ነች እሷ። እዛ አዲስ አበባ ዙሪያ ስለሆነች መመሳሰላችንም ከማይ ጋር ነው የኔ። ለዛ የሆነ ነገርም ቢኖር በሷ በኩል ከሌላ የተወለዱ ልጆች አሉ ቤተሰብ ውስጥ? አሉ አይደለ? አሉ። ስለዚህ የሆነ ነገር የመፈጠር ቻንስ አለው ብለን እንገምት እንዴ? አይ እንደዛ አይደለም። እሱ ከተጋቡ በኋላ አይደለም፣ ሳይጋቡ በፊት የነበረ ነው እንጂ ከዛ ከተጋቡ በኋላ አይደለም፣ ይሄ ነገር የለም። ስለዚህ በቃ 7 ሰው ይመሳሰላል በሚለው መሰረት ይዘነዋል። አይደል? እንደዛ ነው ይመስለኝ። ከፊት ያለው ወንድምህ ነው? ታናሽ ወንድሜ ነው። ግን ታላቅ ነው የሚመስለው እሱ? በአመለካከትም ታላቅ ነው። ስለዚህ እዚህ መሀላችን አለ ለታላቅ ወንድሙ እንዴ። እሱም እንዳንተ ማለት ኮንስትራክሽኑ ላይ ነው ያለው? እሱ ሳይት ማናጀር ነው። እሱ የኔ ሳይት ማናጀር ነው። እንዴ በቤተሰብ ነው ቢዝነሱ? አብረን ነው የምንሰራው። ግን እኮ አሁን ከኪነ ጥበቡ ይሄ የኮንስትራክሽኑ አያዋጣም ብለን ህዝብ ስለመረጠኝ ነው እንጂ ያኛው ያዋጣል። ልክ አይደለ? ስለዚህ ህዝብ ስለመረጠው ህዝብን ለማስደሰት ሲል ኮንስትራክሽኑ እየሰራ በጎን ደግሞ ኪነ ጥበቡን ያራምዳል ማለት ነው። ተቀብላት ያለው አንዳንድ ነገሮችን ስሰማ በተለይ ልጅነትህ ላይ የኪነ ጥበብ ስራዎች ማለት የቲቪ ፕሮግራሞች በጣም አዘውትሮ ያይ ነበረ ነው እንደዛ? በጣም ነው የሚመቸኝ። በእውቀቱ ስዩምን ሁላ በጣም ነበር የማዳምጠው። ገብቶሃል? እንደዚህ የኪነት ነገሮች የቲቪ ማየት በጣም
በጣም ነው። ስለዚህ ይህንን በግል የመጣውን ነገር በትምህርት ለማዳበር ምን ያህል ዝግጁ ነህ? በጣም ዝግጁ ነኝ። እኛ የምናመቻችልህ ነገር ካለ የአክቲንግ ትምህርት ቤቶች አሉ ወይ ደግሞ ሌሎች ነገሮችን እነሱ ነው እንግዲህ አደራ እናመቻችልኝ። ልብ ውስጥ ምን አለ? እኔ ወደ አርቱ በገባ ደስ ይለኛል። ያለው አለ በቃ ያለውን ማዳበር ማለት ያለችዋን ነገር ከፍ ከፍ ላድርጋት። ያርገው እንዴት ነው ታበረታቷላችሁ? እንግዲህ አንዱዓለም ከነቀምት እዚህ ድረስ መጥቷል። የበዓል ልዩ እንግዳዬ ነበር። እንዴት አገኛችሁት? አንዱን ለመላው እንግዲህ ብዙዎች ድምጽ እየሰጡ ስለሆነ እዚህ ካሜራ ላይ ምስጋና ከፈለክው ማቅረብ ይችላል። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። እዛ የነቀምትን ህዝብ ቲክቶከሮቹን እነ ቴዲ እነ ሮባ እነ ማስሬ አሴ ገሜ ብዙ ናቸው እንግዲህ መዘርዘር አይቻልም። ለዛ ሁላችሁንም አመሰግናለሁ እና የኢትዮጵያን ህዝብ በጣም ነው የማመሰግነው ለሰጡ ፍቅር። ለሰጡ ፍቅር አክብሮት በጣም አመሰግናለሁ። በነገራችን ላይ ነፃነትን ይኸው ከኔ ፊት ለፊት ነው። ነፃነት ብዙ የቤተሰብ ጨዋታን ስታዩ ምን ተሰማ? ቅድም ስገባ ነው አይቼው ትንሽ እንትን ነው ታውቃለህ፣ ይከብዳል። ማለትም ነፂን ሳስበው የሆነ መንፈስ መረበሽ አጋጠመ። ለምን እንደ ቤተሰብ እኮ ነው ለኛ። አሁን እኔ አካባቢ ዙሪያ ብትመጣ ነፂ እንደ ቤተሰብ ነው ለኔ። ለዛ ነው እንግዲህ እኛ የምንለው ከዳግም ሐዘን ይሰውረን፣ ላለነው እድሜ ከጤና ይስጠን አይደል እንዴ? እስኪ እዛች ጋር ትንሽ ነገር ነፂን ለማሰብ የቤተሰብ ጨዋታ መግቢያውን ብትል ቅር ይልሃል? እሺ ችግር የለውም። እስቲ ካበረታታችሁት ነው። ከምልክቶች በኋላ እንመለሳለን። ያዝ ቺርስ